እንደምናላችሁ ያላደምጾችን በያሉበት እንግዲህ የሳውዲ አረቢያ ወይም የሳውዲ ፕሮፌሽናል ሊግ ትላንትና ፍጻሜውን ሲያገኝ አልናስር የክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ቡድን ከዳማክ ጋር ያደረጉትን ጨዋታ ትላንትና 4-1 በሆነ ውጤት አሸንፏል። ሁለቱን ጎሎች ደግሞ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ አስቆጥሯል። ትልቅ ጨዋታ ካለ ሁሌም የሚገኘውና በ41 ዓመቱ እንኳን አሁንም የሆነ ነገር ለማሳካት የቡድን ስኬቶችን ለማሳካት ራብተኛ የሆነ ተጫዋች መሆኑ በጣም ይገርማል። ፕሮፌሽናሊዝሙ ምን ያክል ደረጃ ላይ እንደደረሰ አመላካሽ ጉዳይ ነው። ትላንትናም ያው እንደተለመደው እንግዲህ ስቅስቅ ብሎ ሲያለቅስ ታይቷልና ሁለት ጎሎችን አስቆጥሯል። 972ኛና 973ኛ ጎሎቹ ናቸው። የ7 ዓመት የአልናስርን የዋንጫ ድርቅ ወይም የዋንጫ ጥም ቆርጧል። ትላንት የ41 ዓመት አይመስልም አይደለ? እንቅስቃሴ የነበረው ነገር ካሁን በፊት የሚያጣቸው ተደጋጋሚ ዋንጫዎች ነበሩ። እዛ ከሄዱ በኋላ አሁንም ዋንጫ ማግኘት አይችልም የሚሉ ነገሮች ነበሩና የትላንቱ አቀራረቡ ግን በተቃራኒው ደግሞ አልሂላል እየመራ ነበር። እነሱ እየተጫወቱ በተመሳሳይ ሰዓት በጣም ከፍተኛው ጥረት የነበረው ነው። ግን በጣም እንዳልከው በወሳኝ ሰዓት ላይ ወሳኙ ሰው ተመልሶ ነበር። ምንም ጥያቄ የለውም። እንግዲህ የአልናስር የሳውዲ ፕሮፌሽናል ሊግ ላይ የሚታየው የዚህ ስፖርታዊ ውርርዶች አንዳንድ አካላት እጃቸው ረጅም ሆኖ ጣልቃ እየገቡ ውጤት የሚጠመዝዙ ሰዎች አሉ በሚል ይታማል ሊጉ። ክርስቲያኖ ሮናልዶ ወደ አልናስር ካቀና በኋላ እንግዲህ 3ኛ ዓመቱን ይዟል። በሱ ተጽዕኖ ምክንያት የሀገሪቱ የስፖርት ኢንቨስትመንት የስፖርት ዴቨሎፕመንት ራሱ እንዴት እንዳደገ የሚታወቅ ጉዳይ ነው። ከኔይማር አንስቶ እስከ ማኔ፣ ከሰርጂ ሚሊንኮቪች ሳቪች አንስቶ እስከ ካሪም ቤንዜማ፣ ከካሊዱ ኩሊባሊ አንስቶ እስከ ኤድዋርዶ ሜንዲ ያልመጣ የለም ማልከምን ጨምሮ ማለት ነው። ሊዮኔል ሜሲም ወደ ኢንተር ማያሚ ከመቅናቱ በፊት ስሙ ሲያዝ የነበረው ከአልሂላል ጋር ነው። በነገራችን ላይ እዛ የኢሜጅ ራይቶች ምናምን ሌሎች ቦነሶችን አመቻችተው ነው ወደ አሜሪካ እንዲያቀና ያደረጉት እና እዚች ሀገር ላይ የፈጠረው ተጽዕኖ ቀላል አይደለም። በግሉ ስኬቶችን ሲያስመዝግብ ለመጀመሪያ ጊዜ አይደለም። ከፍተኛ ጎል አስቆጣሪ ሆኖ የመጀመሪያዎቹን 2 ዓመታት አጠናቋል። ግን የጋራ ስኬት ግን ከቡድን ጋር አልነበረውም። እንዳነሳው አልሂላል ትላንትና አሁንም መጥቶ ነበር። አልሂላል ከሁለት ሳምንት በፊት ሁለቱ ቡድኖች እርስ በርስ ጨዋታቸውን አልዋል ፓርክ ነው የሚባለው የአልናስር ሜዳ ጨዋታቸውን አንዳቸው ያጠናቀቁበት አጋጣሚ በጣም ቅስም ሰባሪ ነበር ለሮናልዶ። 83 የወደቃ ላይ ተቀይሮ ከወጣ በኋላ የግብ ጠባቂ ሀፉ በጣም ኢምንት ስህተት ነው። ማይጠበቅ ስህተት ነበር። ኦልሞስት ባለቀ ደቂቃ ነበር የተቆጠረው። ሪከቨር ማድረግ የማይቻልበት ሁኔታ ነው። ፕላስ ያን ጨዋታ አሸንፎ ቢሆን ኖሮ እዚህ ዕጣ ፈንታ ውስጥ አይገቡም ነበር። የትላንትናው ተጋጣሚ ቀላል አይደለም። በነገራችን ላይ ዳማክ መሸነፉን ተከትሎ መውረዱ የተረጋገጠ ቡድን ነው። አቻ ቢወጣ ቢያንስ መትረፍ ይችል ነበርና ራሳቸውን ከባድ አጣብቂኝ ውስጥ ከተውት እንደነበር መናገር እንችላለን። ከኦሳካ ከሚባል ቡድን ጋርም በተለይ ሻምፒየንስ ሊግ ልክ በአውሮፓ መድረክ ላይ ዩሮፓ ሊግ እንደሚባለው የኤዥያ ዩሮፓ ሊግ ማለት ነው። እዛ ላይም ለፍጻሜ ደርሰው ነበር። በነገራችን ላይ ከሳምንቱ በፊት አልናስር ከኦሳካ ከተባለ ቡድን ጋር ጨዋታቸውን አድርገው ተሸንፈዋል 1-0 በፍጻሜው። ያም ሌላው ቅስም ሰባሪ ጉዳይ ነበረ። ትላንትና ግን CR7 ዴሊቨር አድርጓል 2 ጎሎች። ከዛ በተጨማሪ ቀሪዎቹን ጎሎችም ሳዲዮ ማኔ እንዲሁም ደግሞ ኪንግስሌይ ኮማን አስቆጥሯል ማለት ነው። በዛ መንገድ እንግዲህ 4-1 ማሸነፍ የሳውዲ ፕሮፌሽናል ሊግ ትላንትና ፍጻሜውን ሲያገኝ CR7 ከ7 ዓመታት በኋላ የአልናስርን የዋንጫ ጥም የቆረጠበት አጋጣሚ እንደተፈጠረ መናገር እንችላለን። ከዛ ውጪ እንግዲህ የሀገራት ጥሪዎች እየተሰሙ ነው። ወይም ደግሞ የዓለም ዋንጫ የሚሳተፉ የብሔራዊ ቡድን ስብስቦች ይፋ እየሆኑ ነው። በጣም ከሚጠበቁ ሀገራት መካከል እንግሊዝ አንዷ ናት። ዛሬ ነው ይፋ የሚደረገው። ምናልባት ከጥቂት ደቂቃዎች በኋላ ዌምብሌ ላይ ይፋ ያደርጓል አሰልጣኝ ቶማስ ቱኸል። እየሾለኩ የሚገኙ መረጃዎች ግን በተረጋገጠ ሾልኮም ቢሆን የተረጋገጡ ናቸው። በጣም አንዳንድ ግራም ያጋቡ ተጫዋቾችን ኦሚት እያረጋቸው ይገኛል። አንዱ ሃሪ ማጓየር ነው። ከእንግሊዝ ዓለም ዋንጫ ስብስብ ውጪ መደረጉ ተሰምቷል። እናቱ በማህበራዊ ትስስር ገጽ ኦልሞስት ያዙ ይልቀቁኝ ባለው በቃ የጻፈችው ጽሁፍ ተቀባይነት የሌለው ፍርደ ገምድ ላይ አካሄዶች እንዳሉ ምናምን በዝርዝር ተናግራለች። እሱም በጣም ማዘኑን ተናግሯል። ከዚህ እድሜ በኋላ መቼስ በዓለም ዋንጫ ላይ መለስም ፕላስ እንደዛ አይነት ፐርፎርማንስ እያሳየ አንወሻሽ ከተባለ ማርክ ጌሂ እንኳን እሺ እየተጫወተ ጆን ስቶንስ ኦቨር ቤንች በሆነበት ሰዓት ላይ እሱን ኤክስፔክት የሚደረገው እየተባለ ነው በሱ ቦታና ልጁ ቋሚ ሆኖ ልክ ነው ያስበላል። አንዳንድ ያቤቱታው በጣም ሃሪ ማጓየር በሰዓት ከማርክ ጌሂ ቀጥሎ ሁለተኛው ጥሩ እንቅስቃሴ እያደረገ የሚገኝ እንግሊዛዊ ተከላካይ ነው። ለጥያቄ አይቀርብም። የማንቸስተር ዩናይትድ ለውጥ የማንቸስተር ዩናይትድ ቤት ያሳየው እንቅስቃሴ ዩናይትድን እንኳን እዚህ 3 ደረጃን ይዞ እንዲያጠናቅቁ ያለ ጉዳት ያለ ቅጣት አንድ ጨዋታ ቅጣት እርግጥ ነው ቀይ ካርድ የተመለከተበት አጋጣሚ ነበር። ከዛ በኋላ ግን ጥሩ ሶሊድ የሚባል ፐርፎርማንስ እያሳየ ባለበት በኢሳት ላይ ያልተመረጠበት እንቆቅልሽ ግልጽ አይደለም። የመንዲ እንዳለ ኮቢ ሜኑን ጥሪ ያቀርቦለታል። ጥሩ ነው። ኮቢ ከተጠራ ለምን ማጓየር አይጠራም የሚል ጥያቄ እንድታነሳም ያስገድዳል። ሁለቱም ጥሩ ተመሳሳይ እንቅስቃሴ በሚናቸው በቦታቸው ሲያደርጉ ስለነበሩ ሌላው ኮል ፓልመር ከዚህ ከዓለም ዋንጫው ውጪ ነው። እንዲሁም እንደነ ፊል ፎደን አይነት ተጫዋቾች ከዚህ የዓለም ዋንጫ ውጪ ናቸው ተብሏል። ይሄም ሾልከው እንዳልኩት የተረጋገጡ ናቸው። ግን
ቀድም ብለው እንግዲህ ሾለኩ መረጃዎች ናቸው የሚጠቁሙት። አይቨን ቶኒ ጥሪ ቀርቦለታል እየተባለ ነው። ሳውዲ አረቢያ እየተጫወተ የሚገኝ ልጅ ትክክልስ ነው ወይ? ሳውዲ አረቢያ ጨዋታዎች ለዓለም ዋንጫ መመዘኛና መስፈርት ይሆናሉ የሚለው ራሱን የቻለ ትልቅ ጥያቄ ነው። ከክሮኤሺያ ጋናና ፓናማ ላይ ምድብ 10 ነው የተደለደለችው እንግሊዝ። በአጠቃላይ ለእነዚህ 26 ተጫዋቾች ዝርዝር በርካታ አነጋጋሪ ጉዳዮችን ይዞ እንደሚመጣ ይታመናል። ያው 1966 የሰር አልፍ ራምሴ ቡድን ነው የዓለም ዋንጫ አንድ ለእናቱ ያሳካው። እንግሊዝ ብሔራዊ ቡድን ትውልዷን በሚገባ ትጠቀምም የዓለማችን ምርጥ ሊግ እያላት በሚል ትታማለች። ስቲል በተጫዋቾች ስብስብ ከየትኛውም የዓለም ዋንጫ ስብስብ ያነሳ አይደለም። ግን ጥሪው በጣም አወዛጋቢ ነው። ሁሉ ማስደሰት ባይቻልም እነዚህ ነገሮች በጣም በስፋት ይፋ እየሆኑ ይገኛሉ። አይቨን ቶኒ ተመርጧል። ይሄ ትክክል ነው ወይ ነው? አው በሊጉ ራሱ የሊጉ ደረጃ ራሱ አለ። አንዳንዴ አሁን እንደ ኮል ፓልመር፣ ፊል ፎደን አይነቶቹ የሳካንም ጨመረ ያን ያክል እንደው አመርቂ የሚባል ውጤት ላይ አይደሉም ዘንድሮ እንቅስቃሴያቸው የቡድን እንትናቸው። ግን ኮል ፓልመርን ካሁን በፊት በነበረው ተሳትፎ ላይ ለብሔራዊ ቡድኑ ማንም በሌለበት ሰዓት ኮንትሪቢዩት ሲያደርግ ታይቷልና ምናልባት ወቅታዊ አቋሞች ሆነው የሚያዩት ምክንያቱም በነበረ ስም አይደለም አንዳንዴ የምትመረጠው ብዙ ኦፕሽን አለ። መሀል ላይ የክሪስታል ፓላሱም መጣ ተብሎ እንደገና ተሰርዟል። እሱ ተሰርዟል። በተከላካይ ቦታ ላይ ብዙ አሉ። ሬሲ ጄምስ አለው ብዙ ጉዳት አለው፣ ግን ስቲል ያምነዋል ሰውየው ያው ቸልሲም ላይ ያለ ስለሚያውቀው ልክ ነው። እንደዚህ አይነት ነገሮች አሉ። ግን እንዳልከው በተለይ ከሳውዲ አረቢያ ሊግ ከመምረጥ እንግሊዝ ውስጥ ቤንች የሆነ መምረጥ የሚሉም አሉ። ከሊጉ ጥንካሬ እንዴ በጣም ልክ ነው። ተገቢ ነው። በዛ ላይ 7 ጨዋታ ብቻ ነው ያለው የዓለም ዋንጫ። ስለዚህ ፎርም ኢዝ ቴምፖራሪ ክላስ ኢዝ ፐርማነንት በምትለው ንግግር መሰረት ክላስ ያላቸው ተጫዋቾች አሉ። ፓልመር 33 ጨዋታ አድርጎ ምንም በጉዳትና በአቋም ማጀግ ቢፈተንም 10 ጎል አስቆጥሮ 3 ኳስ አመቻችቶ ያቀበለበት የውድ ዘመን ላይ ነው ያለው። ፊል ፎደንም ካለፉት ጥቂት ጨዋታዎች ጋር በተያያዘ መነቃቀት ላይ የሚገኝ ተጫዋች ነው። እንደነ ሞርጋን ጊብስ አይነት ተጫዋቾች ካልመረጠ ራሱ ላይ እንግዲህ ሞርጋን ጊብስ አይት በይሳት የፒኤፍኤ ወይም ደግሞ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ዝርዝር ላይ ለተከታታይ ሁለተኛ ጊዜ ስሙን ማካተት የቻለ አንድሬትድ ከሚባሉ ተጫዋቾች ከኖቲንጋም ፎረስት ቤት መመረጥ ማለት ቀላል ነገር አይደለም። 2026 የፈረንጆቹ ከገባ በኋላ 13 ጎሎችን በማስቆጠር በርካታ ጎል ያስቆጠረው እንግሊዛዊ ተጫዋች ነው። እሱ የግድም እሱን ካልመረጡት ነው እንግዲህ ከባድ ሁኔታ ውስጥ ይገባሉ ብዬ ማስበው ከሚዲያውም ከጨዋታ እንቅስቃሴ ከውጤትም ከብዙ ነገርምና ዋናዎቹ አሉ። ዴክላን ራይስ አይቀሩም። እነሱ መሪ ጭምር ናቸው። ስቶንስ እንዳነሳው ከዛ ውጪ ዴክላን ራይስ እና ሃሪኬን እንቅስቃሴ በዓለም ዋንጫው ላይ ይጠበቃል። ከጥቂት ደቂቆች በኋላ ይፋ ስለሚያደርገው እኛም እስካለን ድረስ እንግዲህ ዝርዝር መረጃዎች ለአድማጮች ምናጋር ይሆናል። ዋሊያዎቹን ጉዳይ እናስቀድማለን። ኢትዮጵያ ብሔራዊ ቡድን እንደሚታወቀው አፍሪካ ዋንጫና ቀጣይ መርሃ ግብሮቹ ይፋ ሆኗል። ስፔሲፊክሊ ግን በሜዳው ማድረግ የሚችልበትን ጨዋታ በሜዳው ማድረግ ሙሉ ስልጣን ቢኖረውም ግን መስፈርቱን ያሟላ ስቴዲየም ስለሌለ እንደተለመደው በዲፕሎማሲ ስፖርት ዲፕሎማሲ ወይም ደግሞ ላልተፈለገ ከፍተኛ ውጪ በመዳረግ የሌሎች ሀገራትን ሜዳ እየተከራየ የመጫወት ዕጣ ፈንታ ውስጥ ይወድቃል። ከሁለት አንዱ ነው። ይመን እንዳለ ባህር ዳር ስቴዲየም የዋሊያዎቹ መዳረሻ የመሆን እድል ግን እንዳለው የሚጠቁሙ መረጃዎችም ጎን ለጎን እየወጡ ይገኛሉ። እንግዲህ ሴኔጋል እንደሚታወቀው እኛ ምድብ ላይ ያለች በ2027 የኬንያ ዩጋንዳና እንዲሁም የታንዛኒያ አፍሪካ ዋንጫ ላይ ለማለፍ የሚደረግ ማጣሪያ ጨዋታ ነው። እንደምታውቀው በሳኦ ቶሜና ፕሪንሲፔ የተባለ ብዙም በእግር ኳስ ማትታወቅ ሀገርን በቅድመ ማጣሪያ ፕሪሊሚናሪ የፕሌይኦፍ ጨዋታዎች ለማድረግ ተገደን እሷን አሸንፈን ነው ወደ ማጣሪያ ጨዋታ እንኳን የገባ ነው ማለት ነውና ሶስቱም ምስራቅ አፍሪካ ሀገራት በጋራ የሚያዘጋጁት የ2027 የአፍሪካ ዋንጫ ማጣሪያ ድልድል ከትላንት በስቲያ ነው ይፋ የተደረገው። የኢትዮጵያ ብሔራዊ ቡድን ምድብ 10 ላይ ከሴኔጋል ከጎረቤት ሀገር ሱዳንና ከሞዛምቢክ ጋር ተደልድሏል። የደርሶ መልስ 6 ጨዋታዎች እናደርጋለን ማለት ነው። የመጀመሪያዎቹ 2 ሆኖች ወደ አፍሪካ ዋንጫ በቀጥታ ያልፋሉ ማለት ነው። ሴኔጋል እንግዲህ ከ29 ዓመታት በኋላ ነው የኢትዮጵያ ምድር የምትረግጠው። በእነዚህ ጨዋታዎች የሚያዘገቡት ውጤቶች ዋሊያዎችን የአፍሪካ ዋንጫ እጣ ፋንታ ይወስናሉ ማለት ነው። ሱዳን ይታወቃል ለዓመታት የዘለቀ እርስ በርስ ጦርነት የተነሳ ኢንተርናሽናል ጨዋታዎችን ለማስተናገድ አስቻይ ሁኔታ ባለመኖሩ ሀገሪቱ ባለሜዳ የምትሆንበት ጨዋታ ላይ እንግዲህ ሊቢያ ላይ ታከናውናለች ተብሏል። ግን የኳሴ አፒያ የጋና አሰልጣኝ ቡድን በአፍሪካ ዋንጫ ይዞ አይተናል። ኮራቶች በፊት አፍሪካ ዋንጫ ሞሮኮ ላይና ቀላል ተጋጣሚ ናት ማለት ግን አንችልም። የኢትዮጵያ ብሔራዊ ቡድን መስከረም 13 ቀጣይ ዓመት ማለት ነው 2019 ዓ.ም ሊቢያ ትሪፖሊ ላይ ማጣሪያውን የመጀመሪያ ጨዋታ ከሱዳን ጋር ያደርጋል ተብሎ ይጠበቃል። ይህ ጨዋታ ከተካሄደ ከ4 ቀናት በኋላ መስከረም 17 ደግሞ ዋሊያዎቹ በሜዳቸው ላይ ሴኔጋልን ያስተናግዳሉ ማለት ነው። ትልቁ ጥያቄ እዚህ ጋር ነው እንግዲህ መስከረም 17 ላይ የካፍ መስፈርት ለማሟላት የሚያስችል እንግዲህ በግንባታ ላይ የሚገኙት ባህር ዳር ስቴዲየም፣ ሌሎችም ስቴዲየሞች ዝግጁ ይሆናሉ የሚለው ጉዳይ ነው የሚጠበቀው። እንግዲህ ተራንጋ አንበሶቹ ከዋሊያዎቹ ጋር የሚያደርጉት ጨዋታ በባህር ዳር ዓለም አቀፍ ስቴዲየም እንደሚሆን ከወዲሁ ያለው ሀሳብ ይሄን ይመስላል። ምክንያቱም ከባህር ዳር ስቴዲየም የበለጠ ሻል ያለ ዝግጅቱን ያጠናቀቀ ስቴዲየም ስለሌለ ማለት ነውና በጊዜው በሰዓቱ ይደርሳል ወይ የሚለው ጉዳይ ይጠበቃል። በካይሮ ወይም ደግሞ ካፍ መቀመጫው በሆነችው በዚች ከተማ ላይ
እየወጡ የሚገኙ መረጃዎች እንደሚያመላክቱት ከሆነ ኢትዮጵያ ብሔራዊ ቡድን ከሱዳን ጀምሮ ከሴኔጋል ጋር ከሜዳው ውጪ በሚያደርገው ጨዋታ ይጠናቀቃል ማለት ነው። ኢትዮጵያ ከሜዳው ውጪ ትጀምራለች መስከረም 13 ብለናል። እንደዚህ ደርሶ መልሶ ይሄድና ሴኔጋል ጋር ዳካር ላይ እንግዲህ የምናደርገው ጨዋታ ማሳረግ ይሆናል ማለት ነው። ኢትዮጵያና ሴኔጋል ከ29 ዓመታት በኋላ ነው በአፍሪካ ዋንጫ ማጣሪያ የሚገናኙት። ሞዛምቢክም አለችኛ ምድብ ላይ ለመጀመሪያ ጊዜ ዋሊዎቹን ትገጥማለች። ከሞዛምቢክ ጋር በተያያዘ እንደሚታወቀው የ17 ዓመት በታች ብሔራዊ ቡድን ደግሞ ሞሮኮ ላይ ነው የሚገኘው። በዚህ ሰዓት የአፍሪካ ዋንጫውን እያከናወነ ይገኛል። ስለዚህ ቢያንስ ጥሎ ማለፉን ለመቀላቀል የሚያስችል ሁኔታ ላይ ለመገኘት ምርጥ ሶስተኛ ሆኖ ከማለፉ ጋር በተያያዘ ቱኒዚያን በማሸነፋችን ማለት ነው ተጋጣሚያችን ይህቹ ሞዛምቢክ ነው የምትሆነው። ሞዛምቢክ በዋናው ብሔራዊ ቡድንም በ17 ዓመት በታችሁ ደግሞ ነገ ከኛ ጋር ጨዋታችን ታደርጋለች። እንግዲህ ባህር ዳር ይደርሳል አይደርስም የሚለው ጉዳይ ነው የሚጠበቀው። አዎ በተለይ ወጣቶቹ በጣም ተስፋ ሰጪ የሆነ እንቅስቃሴ ነው ሲያደርጉ የነበረውና እንደውም አንደኛ ሁሉ የመሆን እድል ነበራቸው። ግብጽ ላይ በነበረው ፐርፎርማንሳቸው ጥሩ ነበሩ። ለማንኛውም እንግዲህ መልካም እድል ይሁን ነው የምንለው። በሀገር ውስጥ ግን አለመጫወት የነበረው ኢምፓክት በጣም በተደጋጋሚ ሲነሳ ነበር አይደል? በሚገባ 12ኛ ደጋፊን እንደማጣት ነው በነገራችን ስቴዲየም ላይ ለመጫወት። ይሄ ምንም ጥያቄ የለውም። የኢትዮጵያ ብሔራዊ ቡድን ውጤት ያምጣ ከማለት በፊት መጀመሪያ መደላድሎቹ ተዘርግተዋል ወይ፣ በሜዳው ማድረግ ያለበትን ጨዋታ በሜዳው አድርጎ ተሸንፎ ነው ውጤት ያጣው የሚለው ጉዳይ መጠየቅ ያለበት የሚለው የብዙዎች ሀሳብ ነው። እንግዲህ መንግስት ልዩ ትኩረት ሰጥቶ የተለያዩ ውድድር ምዕራፎችን እያስተናግደን ጭምር እንገኛለን አይደል? እግር ኳስ ደግሞ ከፊት የሚቀድም ጉዳይ መሆኑን የውጭ እግር ኳስ አመላካች ጉዳይ ነው። አርሰናል ዋንጫ በላ በሚል ማዕበል ነው የወጣው አይደል አዲስ አበባ ላይ። ስለዚህ የኢትዮጵያ እግር ኳስ ደግሞ በዚህ ደረጃ ከፍ ቢል ምን ያክል ተቀባይነት ኖሮ እንደሚችል የሚገመት ጉዳይ ነው። ባህር ዳር ይደርሳል አይደርስም የሚጠበቀው ርዕሰ ጉዳይ ነው። መስከረም 17 ከሴኔጋል ጋር ግን የመጀመሪያ ጨዋታችን እዚሁ ሜዳችን ላይ የማድረግ ቀነ ቀጠሮ እንደተያዘበት መናገር ይቻላል ማለት ነው። ከዛ ውጪ የኢትዮጵያ ፕሪሚየር ሊግ የሲቢኢ ስፖንሰር አዳጊነት የሚከናወነው ማለት ነው 33ኛ ሳምንት ፍጻሜውን ትላንትና አግኝቷል። በተደረጉ መርሃ ግብሮች አቻ በጣም በርካታ ጨዋታዎች ናቸው አቻ እየተጠናቁ የሚገኙት። ወደ 4 የሚጠጉ መርሃ ግብሮች ባቻ እየተጠናቁት እስካሁን ድረስ። ትላንትና ደግሞ 2 ጨዋታዎች ባቻ ውጤት ተጠናቋል። ለዛውም ምንም ጎል የተቆጠረባቸውም አይደለም። ምን ያክል የጎል ድርቅ በትልቁ የሚመታው ሊግ እንደሆነ አመላካች ጉዳይ ነው። አዳማ ከወልዋሎ ዓዲግራት ዩኒቨርሲቲ ምንም ጎል የለም። ነገሌ አርሲ ከመድረገነት ሲረ ምንም ጎል ሳይቆጠርበት 0-0 በናቸው ውጤት የተጠናቀ መርሃ ግብር ነው። ሲዳማ ወደ ድል ተመልሷል። 3-0 በሆነ ውጤት አርባ ምንጭ ከተማን በማሸነፍ ማለት ነው መሪነታቸውን በደንብ አጠናክሯል። መስፍን ታፈሰ 2 ጎሎችን አስቆጥሯል። ብሩክ ባይሳ ደግሞ ራሱ ላይ 78 ደቂቃ ላይ ተጨማሪ ጎል አስቆጥሮ ሲዳሞች ይህን ጨዋታ 3-0 አሸንፏል ማለት ነው። መቻል መጣል በሌለባቸው ወይም ደግሞ በዋንጫ ፍክክር ውስጥ በዚህ ሰዓት 5 ሳምንት ነው የቀረው ሊጠናቀቅ 5 ጨዋታ እድሜ በቀረው በዚህ ሰዓት ላይ ነጥቦችን መጣሉ ዋጋ እንዳያስከፍለው የሚያሰጋው ጉዳይ ነው። ሲዳሞች ይህን ነገር ካፒታላይዝ አድርገውበታል፣ አድቫንቴጅ ወስደውበታል። ያን ተከትሎ ነጥብ ልዩነቱን ወደ 5 ከፍ አድርገውታል ማለት ነው። በ58 ነጥብ እየመሩ ነው ሲዳሞች። በ5 ነጥብ ዝቅ ብሎ መቻል ይከተላል። ነገሌ አርሲ በ52 ነጥብ 3 ያጃ ላይ ተቀምጦ ይገኛል ማለት ነው። በእለስ ዋንደርታና አርባ ምንጭ ከተማ ወራጅ ቀጠና ውስጥ የሚገኙ የኢትዮጵያ ፕሪሚየር ሊግ ቡድኖች ስለመሆናቸው መናገር እንችላለን። 33ኛው ሳምንትም በዚህ መንገድ ተጠናቋል ማለት ነው።